ብርድ ምን ያመጣል ከማንቀጥቀጥ ሌላ አለው ስሚ እስካሁን የለመንኩሽ የወን ዝም በይ ምን ያልክ በሰው ጀምሮ በሰይጣን ይጨርሳል ተረጋጉ ማዘር እንዴ ተረጋጉ አራ ነው ግን ያው ትንሽ የጩቤው የተወጋውት ቦታ የህመሙ እስካሁን አልጠፋምና ትንሽ እንቅስቃሴዎች በማረግበት ሰዓት በጣም ህመም አለው እና እንደ ልቤ አሁን ብዙም መንቀሳቀስ አልቻልኩም እንግዲህ ጓደኛ ይበልጣል አይደል ከቤተሰብም ከምንም ኔጋ ነው የሚያሳልፈው አንዳንድ ነገር የሚፈልግ ብዙ ነገሮችን ሸክሞችን ራሱ የሚያራግፈው ኔጋ መጥቶ ሁለት ደግሞ ለሊት እንዳለችው የሚወረወር ነገር አለ ሌላ እምነትም ይኑራቸው አላቅም የተቆረጠ አይጥ እናገኛለን ደም ተንጠባጥቦና ያለን የተለየ ባዕድ ነገሮች ውሻ አለ እንግዲህ ጀርመን ሼፐር ውሻ አለ ግን እንዴት ተገብቶ እንደሚደረግ አላቅም ለባለቤቱ መስዋዕትነት ከፍላለሁ እስካለው ድረስ የኔም ቤተሰብ ተበጥብጧል በርግጥ ለኔም ጓደኛ ምን ብለው እንደነገሯት አላቅም ልጄን ይዛ ጠፍታለች በደውልም አታነሳ ነገሮች በጣም እየከበዱ ነው የመጡት እና ባለው አንፃር እኔ አሁን ብቻዬን ራሱ መውጣት አልችልም ሰፈር ውስጥ እዛም ሄጄ ደግሞ በኔ ቦታ የሚተካሰው ለማስቀመጥ አሁን ላይ ማንንም ላይ ትረስት የለኝም ገባ እዛ ጋር ማን ተገስቶ መጥቶ ማን ገብቶ ድርጅቱን ሊያጠፋ እንደሚችል አላቅም ገባ አሁን ደርሰህ ምንም እንደማያቅሰው አትሁን እኔ አቃር ገባ አይደለ ምክንያቱም እያንዳንዱ ይበሉ እንጂ ተረጋጊው ይበሉ እንጂ አንቺ ከደሙ ነፃ ነሽ ለባልሽ ምን ያህል መስዋዕት እንዳለ ምን ብለው ነው ሚዲያ ላይ ያወጡት እኔ እኮ አሁን ሰው እኔን እየፈረጀኝ ነው ያለው ገባ አይደለ ለምን እንዴ ባሉ አልኩበት ለምንድን ነው ስም የሚጠፋው ሰሚኛለሽ የሮጠ ሁሉ አይደርስም እግዚአብሔርና ጊዜ እውነቱን እስከሚያወጣው ድረስ ወደ ሰላሙ ብንመጣ ይሻላል ብለን እንጂ በጣም ነው የምትወደው በጣም ነው የሚወዳት እንኳን አይደለም የመድኃኒትና ማስገደል ሱል ትገባ ለራሷ ጊዜዋን ገና ናትኩ ይሄን ያለ ሄደችም አይደለችም ማለት በጣም ከሰውነቷ በላይ በሽታ ላይ እንዳትወርቅ ነው ማለት እኔ ምንም ነገር ቢሆን እያስመሰልኩ አይደለም ምክንያቱም በቃ ዝም ብዬ ማልቀስም አልፈልግም በቃ እንዳልኩ ነው በቃ እኔ ቀድም ያልቅሻለሁ ለሱ ግን አሁን ከንብረቱም ከቤቱም ከምንም ነገር በላይ ህይወቴ ነው ለኔ ያሰጋኛለሁ ገባ ከዛሬ ነገ ሞታለሁ እያልኩ ነው ያሰብኩ ያለው ገባ እንኳን እሱ ልገል ህይወቷን የገደለች ሰው ናት እውነቴን ነው የምነግርህ እንዴ ሰዎች መረዳትና ማወቅ ያቀተናል እንዴ የሚገደል ሰው አለም ሲጀመርም ሰው ጥሩ ሰው ነው እኔ አሁን ቤተሰቦቹ እንደውም ቢኖሩ ይገሉት ነበር ብዬ ነው ማስብ ከኋላ የሚከተሉን ብዙ አይነት መኪናዎች አሉ ገባ መንገድ ላይ በዛ ሰዓት ነፃ የሆነ መንገድ ቢያገኙ በእርግጠኝነት እንደሚወስዱን እንደሚያግቱን እርግጠኛ ነኝ ገባ ጠጥቶ መጥቶ ምናምን ነው በነጋታው ድርጅቱን የሚረብሸው ዕቃ ሲያወጣ ምናምን ገባ ስለዚህ ከስሩ ሌሎች ትንሽ ብሮች የሚሰጣቸው ጓደኞች ገባ እንዲሁም የሰፈር ዱርዮች አሉ በደንብ አቃለሁ አንድ ወር እንደዚህ በጣም ከመተኛቱ በፊት ደም ነበረ ያስተፋው በጣም ነበር ይደነገጥኩት እውነት ነው ማለት በጣም ደነገጥን እንዴ ይሄ ነገር ምናምን ስል እንደ ነስርም ነገር መሰለኝ ስጠጋ ግን ካፉ ነበረ ያ ደም እየፈሰሰኝ ነበረው መኪና ውስጥ ከኋላ ነበር እሷ ላይ ነበር የተኛው አይት ግን ይፈሰሰው እንደምታይ ካፉ የሚፈሰው እንደምታይ ደፋል ማለት እና ጆሮ ላይ ዘጋው አልሰማኝም ወይስ ምን ሆኖ ነው ደግሜ ልደውለት ስደውልለት ምንድነው የምትጨቀጭቀኛል አይልን ገር እኮ ብዬ ነው እኛም ወደ ዛሬ እንደምንሄደዋል እንዴት እንደደነገጥኩ መሬት ብትከፈል ብገባ ምን ልትነግረኝ ነው ነገር ይሄ ማንሻኮክ አልተውክም አሁን ማለት አራትዬ ምን ነው ሰምቻለሁ ምንም እኮ አልተናገርኩም እኔ ገና ሰምቻለሁ ሬሳው መውጣት ካለበት ከኛ ይወጣል ካልወጣም ነገ እንመጣለን በላ እሷም ጆሮ ላይ ነዘጋች አረማን ወክል ወንድም እህት ብለን ማንንም በል ግራ ገባኝ ጎረቤት ምናምን ግራ ገባው ኋላ ላይ ከቤት ሬሳው ከወጣ በኋላ ልክ መቃብር ቦታ ላይ ጉርጓድ እየገባ አዩዋቸው ማንንም አልደረሰለት እህቶቹ አልደረሱ ወንድሞቹ አልደረሱ እኔ እንግዲህ ከማን ነው የሚደርሰው ከዛ በላይ እንግዲህ ሹፌሩ ተጨንቆ ነው ለኔ ደወለል እኔ ሮጬ ስመጣ ልክ እንደሌላ ነገር ወይ ፍሪጁ እንኳን አላስገቡት የሆነ ጊዜ ታይም ድረስ ይቆየው ከዛ ወደ ራሱ ሲመለስ በደንብ ህክምና አድርገው ምናምን ጉበት እንደሆነና ውስጡ በጣም እንደተጎዳ
ገባ ረጅም ጊዜ ውስጥ ሆኖ ግን ህክምና እንዳላገኘ ሁላ ነበር በሰዓቱ የተነገረኝ ማለት ነው። ጉበት ሲባል እሰማለሁ ግን ይሄን ያህል ስር ሰዶ እስከ መግደል እንደሚያደርስ የምር እኔ አላውቅም ነበር። የመከራው ብዛት በዛብኝ እንጂ ወንድሜን በሞት አጣሁ። ትንሹንም አሳልፌ ለእስር ቤት ሰጠው። ልፋቴ ድካሜ ለነሱ ብዬ ለራሴ ሳልኖር ወንድሜን ታስፈታልኝ እባካችሁ እንደው ከፈጣሪ ብለሽ ለእግዚአብሔር ብለሽ ግድ የለም ሁሉን እግዚአብሔርና ጊዜ ይፈታዋል። በቃ ይሄን ያህል ነው የሚወደኝ። ገባኝ ግን ዛሬ እሱ እንደዚህ መስዋዕትነት የከፈለልኝን ሰው ገደለሽ መባሌ ነው። ሰላም 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 ውድ ዱካሾ ቤተሰቦች እንደምን ከረማችሁ እንደምን አላችሁ? ሰላም ደስታና ፍቅር ለእናንተ ይሁን እያልን እንግዲህ የዛሬው ፕሮግራማችን ተጀመረ ማለት ነው። እንግዲህ በዛሬው ፕሮግራማችን ለቀናት ይዘነው የነበረውን ጉዳይ የምናስቀጥል ነው የሚሆነው። ብዙዎቻችሁ ስትጠይቁ ነበር፣ የብዙዎቻችሁ ጥያቄ ነበር ይሄ ቤተሰብ እንዴት ሆነ፣ እነቲና ከምን ደረሱ፣ ቤተሰቦቻቸው ምን ላይ ነው ያሉት የሚለውን ብዙዎቻችሁ ስትጠይቁኝ ነበረ። እንግዲህ ለዛሬ የእሱን ጥያቄ መልስ ይዘን መጥተናል ማለት ነው። አሁን የምንገኘው እንግዲህ የአቶ ዮሐንስ መኖሪያ ቤት የነበረው ቤት ውስጥ ነው። ባለቤታቸው ወይዘሮ ቲና ከምን ደረሰች፣ ጉዳያቸው እስከምን ደርሷል፣ እንዲሁም ደግሞ ቤተሰቡ በጠየቀን ጥያቄ መሰረት ዛሬ ደግሞ መፈታት ያለበት ነገር አለ። እንደ ቤተሰብነታችን መፍታት ያለብንን ነገር ለመፍታት ብንሞክር ይሻላል። እኛንም መጀመሪያም ይሄንን ሐሳብ ያመጣ ነው። አሁን ደግሞ በእኛ መንገድ ተሄዶ ጉዳዮች መፍትሄ ላይ ቢደርሱ ይሻላል የሚል ከአቶ ዮሐንስ እህት በኩል የተነሳ ጥያቄ አለ። የአቶ ዮሐንስ ወንድም ደግሞ እንግዲህ ሁላችሁም እንደምታውቁት ቲና ላይ ባደረሰው ጉዳት በእስር ላይ ይገኛል። ስለሱ ጉዳይም እናወራለን። እንዲሁም ደግሞ የአቶ ዮሐንስ ጓደኛ የልብ ወዳጅ የነበረ ሰው ዛሬ የምናቀርብ ይሆናል። ለቤቱ ድረስ ለመሄድ ቀጠሮ ይዘናል ማለት ነው። እንግዲህ እሱም በጣም ለብዙ ነገሮች መልስ ይሰጠናል ብለን እናስባለን። አቶ ዮሐንስ በህይወት በነበረ ሰዓት ጥሩ ጓደኛ የነበረ ሰው ነው። እንግዲህ እኔ ማቀውን ነገር እንዳለ ልንገራችሁ። በዚህ ቤተሰብ መካከል ያለው ችግር ከምታስቡት በላይ የተወሳሰበ ነው። ስለዚህ እኔ ማቀውን ልንገራችሁ። ማድረግ ያለብንንም እንግዲህ አብረን ተባብረን ብናደርግ ይሻላል እንጂ የዚህ ቤተሰብ ጉዳይ በህይወት እስከ መፈላለግ ድረስ ደርሷል። ነገ ላይ ጉዳት ቢደርስ ጸጸቱ ለኛው ነው። ስለዚህ እኛ ስለ ጉዳዩ የምናውቅ ሰዎችም እዚህ ጉዳይ ውስጥ እንድንገባ እድል ስጡን ብለውናል። ከነሱ ጋርም ቆይታ የምናደርግ ነው የሚሆነው። እንግዲህ ዛሬ በጣም ብዙ ያልተመለሱ ጥያቄዎችን የምንመልስበት እንግዲህ መደረግ ያለባቸው ነገሮች ደርዘ የምናስይዝበት እጅግ በጣም ወሳኝ ፕሮግራም ነው የሚሆነው። እንግዲህ ሁላችሁም እንደምታውቁት የአቶ ዮሐንስ እህትና ወንድም ወደ ስቱዲዮአችን መጥተው ነው ነገሩ የጀመረው። እነሱ ወደ ስቱዲዮአችን መጡ። የወንድማችን ሚስት እሱ በሞተበት እለት ቀለበት አስራለች የሚለውን ሐሳብ ይዘው ወደኛ ስቱዲዮ መጥተው ነበር። እነሱ ከመጡ በኋላ እኛ እሷን ለማግኘት ጥረት አድርገን ነበር። ተሳክቶልን በመጨረሻ ማገኘናት። ነገር ግን ያልታሰቡ ነገሮች ተከሰቱ። ከዛ በኋላ እንግዲህ የአቶ ዮሐንስ ወንድም ቲና ላይ ጉዳት አድርሶባት ነበር። በጩቤ የመውጋት አደጋ አድርሶባት ነበር። በዛ አጋጣሚ እኛም መጠነኛ ጉዳት ደርሶብኝ ነበር። እንግዲህ ከዛ በኋላ ነገሮች እየተካረሩ በዚህ ቤተሰብ መሃል ያለ ነገር እየተካረረ መጥቷል። አሁን ደግሞ ሰዓቱ ነገሮችን የማርገቢያ ሰዓት ነው። ሰከን ብለን እንደ ትልቅ ሰው ስለ ጉዳዩ ልንወያይ፣ ጥፋተኛው ከጥፋቱ እንዲታረም ልናደርግ ይገባልና የአቶ ዮሐንስ ወዳጅ የሆኑ ሰዎችም እዚህ ጉዳይ ውስጥ መግባት ጀምረዋል። ስለዚህ በዚህ ቤተሰብ መካከል ያለውን ነገር ቋጭተን መውጣት ስላለብን የነሱን ጉዳይ ዛሬ የሚዘንላችሁ መተናል። ስለዚህ ጉዳይ የማታውቁ ሰዎች እንዲሁም ያለፈው ቪዲዮ ያለፋችሁ ሰዎች ካላችሁ አጠር ያለስ ቪዲዮ አዘጋጅተናል። እሱን አይታችሁ ስትመለሱ ወይዘሮ ቲናን እንግዲህ እንዴት ኖት ተሻሎት ወይ ከሚለው ጥያቄ ተነስተን ብዙ መልስ የምናገኝበትን ፕሮግራም እንጀምራለን ማለት ነው። ይህም ፕሮግራም እንግዲህ ሼር፣ ላይክ፣ ኮሜንት እና ሰብስክራይብ በማድረግ ቤተሰብ ሁኑ
ለማለት እወዳለሁ። ዘላለም ዘገየነኝ። አብራችሁኝኑ ቪዲዮውን አይታችሁ ስትመለሱ ከቲና ጋር ቆይታ የምናደርግ ይሆናል። ምንም ችግር የለውም። ጋሻዬን እኮ ነው የገደለው። ምን ሊሰማኝ ይችላል ብለህ ነው? ያው እንዳያቸው ናቸው ሊገሉኝ ሞክረዋል። እዚህ ጋር ዋናው ነገር እኔ መትረፌና ነገ ደግሞ ነው ያሳያቸዋል። ስለዚህ በማንኛውም ጊዜና ሰዓት መጥቶ ሊያጠቃኝ ይችላል። ስለዚህ እኔም አሁን ለህይወቴ ከትላንቱ በላይ እንደውም ከዚህ በኋላ ያለው ነገር በደንብ ያሰጋኛል። ገባ? አጠገቤ ማንም ሰው የለም የሚረዳኝ የሚከላከልልኝ። ገባ? ብቻዬን ነኝ። ወንድሙን አንድ እጁን የተገነጠለው በማድረጉ ባልደሰትም ከባድ ነው። ሰው ለወንድሙ ነፍስ ይገላል። ባያረገው መረጥ እዛ ውስጥም የሆነ ነገር እንዳደረግ ተሰጥቶኛል። በጣም ህይወቴን ሊቀይር የሚችል ብር እንደሚሰጠኝ አንድ ባንድ ነው ምነገር። እንደው ቀርጬው ቢሆን ኖሮ ደስ ይለኛል። ቅጥረ ገዳይ ሊቀጥሩባት ነበረ። ሊወስዱት ይፈልጋሉ። ባንድም በሌላም ሁሉ ጊዜ ብቻሽን እንኳን ብትገናኙ ይገልሻል ነበር ማለት። ከነሱ ጋር ምንም አይነት ነገር ምግብ አትቢ፣ ከዚህ በላይ መንገር ምን አለ? ምንም ነገር አትጠቀሚ። ወንድሙ እንደገደለ እኔንም ሊገለኝ ነበር። እንደውም እኔም አዲስ ሌላ ፋይል ከፍታለሁ። እኔም ክስ መሰርታለሁ እነሱ ላይ። እንደውም የባሌ ሞት ላይም የነሱ እጅ እንዳለበት ነው ምነግርህ። ስለዚህ እኔም ከዚህ ልነሳ እንጂ እኔም ህግ ፈልጋለሁ። እርሶን ለማግኘት ነበር የመጣ ነው። ወንድሞትንም እንፈልጋለንና ሰምተዋል አይደል ያደረገውን ነገር? ወይ አረን ያልሰማው ምንድነው? ምን ሆነ? እንዴት አልሰማም? ትናንትና እሱ ጉዳት አድርሶባት ቲና ላይ ጉዳት አድርሶባት ማምለጡን አልሰሙ? የት ነው ያለው? ማዘር ይኸውልህ፣ እሱን መደበቅ አይችሉም። አሁን እሱ ወንጀለኛ ነው፣ የሚፈለግ ሰው ነው። ስለዚህ እሱን ለመደበቅ እንዳይሞክሩ። የበላው መድኃኒት ነው እንጂ ካፈዘዘችው በኋላ ከተጫወተችበት በኋላ እንደገና ነፍሱንም አሳጣች። ወይ እናቴ ልጅ እኔ ምን ላድርግ? ኧረ ያሁኑ ባሰ ደግሞ ተነካ። ማስታመሙ ይቅርና አይኑን እንየው ብለን ብንለምን በሰው ብናስለምናት ምን እንደተናገረች አሁን አልደግሞም። እኔን ያሳፍረኛል። ማን እድል ሰጥቶን ነው ማለት እድል አለን እንዴ? ራውን ወንጀል ታውቃለህ አይደል? ያረከውን ነገር ታውቃለህ አይደል? እኮ በጣም ስሜታዊ ስለሆንኩ ነው። እንደው እሷ ካደረገችው አንፃር እኮ ብትሞት ሁሉ ደስ ብሎኝ ነበር። እሱን ሄደ ከፖሊሶች ጋር ታወራለህ። እሺ ተመልካቾቻችን ተመልሰን መተናል። ያው ተመልሰን ስንመጣ እንግዲህ እንደምታዩት ወይዘሮ ቲናንና ሹፌሯን ይዘን መተናል። እንግዲህ ቲና ወደ ቤት ተመልሰሻል። ያለሽበት የጤና ሁኔታ ምን ይመስላል? ያው ወደ ቤት ተመልሻለሁ። ደህና ነኝ። ግን አሁንም ቢሆን ህክምና እየሄድኩ እየተከታተልኩ ነው። ግን ያው ትንሽ የጩቤው የተወጋውት ቦታ የህመሙ እስካሁን አልጠፋምና ትንሽ እንቅስቃሴዎች በማረግበት ሰዓት በጣም ህመም አለው እና እንደ ልቤ አሁን ብዙም መንቀሳቀስ አልቻልኩም እና ያው እዚሁ ሶፋ እዚህ ሶፋ እያልኩ ነው ቁጭ ምለው እንጂ ያው ወደ በርም ብዙም አልወጣም። እንቅስቃሴ ባደረኩ ቁጥር በጣም ፔን አለው። ስለዚህ ብዙ አልንቀሳቀስም። ግን ያው ህክምና ሄዳለሁ። ሹፌሬም ስላለ አብረን ይዞኝ ይሄዳል። ይሄው እንደምታዩት እሱም እስካሁን እዚህ ነው፣ የትም አልሄደምና ቤተሰቦቹን ጥሎ ነው እኔን እዚህ ጋር እያስታመመኝ ያለውና ያው ካለው ነገር አንፃር ምን እንደሚፈጠር ስለማናቅ ለህይወቴም እያሰጋኝ ስለሆነ እሱም ያው አብሮኝ ነው ያለው ማለት ነው እንጂ ያለው ነገር ያው ከባድ ነው እና እንደምታውቀው የዮሐንስ ወንድምን በእስር ላይ ነው። ስለዚህ አልተፈታም። በርግጥ ግን ያው እህቱ ምን እንደምታረጋው ላይ ስለማይታወቅ እሱ ትንሽ እኔን ለመጠበቅም ነው አብሮኝ ያለውና እስካሁን ወደ ቤቱ አልሄደም። እንደው ማስፈራሪያዎች ምናምን ይደርሱኛል ስትይ ነበርና ሰሞኑን ማን ነው የሚያስፈራራሽ? እንዴት ነው የሚያስፈራሩሽ? ራሱ ያው ልጁ እንደምታውቀው ዱርዬ ነው።
እንዳልኩ ብዙ የድርጅቱን ብርም መዝብሯል እና ማስፈራሪያዎቹ ከብዙ አቅጣጫ ነው። በተለይ ደግሞ ሕክምና በምንሄድበት ሰዓት ከኋላ የሚከተሉን ብዙ አይነት መኪናዎች አሉ። ገባ መንገድ ላይ በዛ ሰዓት ነፃ የሆነ መንገድ ቢያገኙ በእርግጠኝነት እንደሚወስዱን እንደሚያግቱን እርግጠኛ ነኝ። አንዳንዴም ክላክስ በጣም ይደረጋል። አትቆምም ወይ አይነት ንግግሮች። ለምን እኔ ማን ከነሱ ውጪ እኔ ጠላት የለኝም። በቃ እኔ አንድና አንድ ጠላቶቼ እነሱ ናቸው። ገባ ከነሱ ውጪ ሌላ ጠላት ከየትም ሊመጣ ስለማይችል እሱ ልጁ እንዳልኩ ዱርዬ ስለሆነ በዙሪያው ያሉት ብዙ ከሱ የሚጠብቁ አሉ። እንዳልኩ ጫት ይቅማል፣ ያጨሳል፣ ይጠጣል። በቃ እንዳልኩ ነው። የሚወስደውን ብር እንኳን ምን እንደሚያደርገው ነው ያላቅም። ገባ ጠጥቶ መጥቶ ምናምን ነው በነጋታው ድርጅቱን የሚረብሸው እቃ ሲያወጣ ምናምን ገባ። ስለዚህ ከስሩ ሌሎች ትንሽ ብሮች የሚሰጣቸው ጓደኞች ገባ እንዲሁም የሰፈር ዱርዬዎች አሉ። በደንብ አውቃለሁ። ገባ አሁን እነሱን እሱ እዚህ ስለሌለ እኔን አሁን እሱ ባለበት ሁኔታ ምንም ማድረግ ስለማይችል ስለማይወጣ ገባ ሌሎቹን እያላከብኝ ነው አሁን ይሄንን ዛቻና ማስፈራሪያ እያደረሰብኝ ያለው። ገባ ከቤት ወደ ሆስፒታል ከሆስፒታል ወደ ቤት በሚሄድበት ጊዜ ራሱ በጣም እየሰጋው ነው። ገባ ካሁን ያዙኝ ካሁን በቃ አሳቻ ጠብቀው የሆነ ነገር አደረጉኝ። አሁን ግቢንም ሰብረው እንደማይገቡ ቆይ በምንድነው ማቀው? ገባ ፖሊስ ጣቢያም ሄጄ አመልክቻለሁ። ጥበቃ እንዲደረግልኝም ባለፈው ከናንተ ጋር ባወራነው መልኩ ጥበቃም እንዲደረግልኝ ነገር ያለው እየተወያዩበት ነው። ይሄን ያህል ነገሩ እነሱ ስር ሰዶ ይሄደም ነገር አልመሰላቸውም። ስለዚህ እሱን በደንብ እየተከታተሉት ነው። ግን እንዳልኩ ነው በቃ ማስፈራሪያ በደንብ አለ፣ ዛቻ አለ። በር ሌሊት ላይ በድንጋይ ይመታል። ይሄው እዛ ጋር የምታየው መስኮት የተሰነጠቀው እሱም በድንጋይ ነው ተመቶ የተሰነጠቀው። ገባ ለምን እኔ ከየት የመጣ ጠላት ነው ታዲያ እኔን እንደዚህ ሊያጠቃኝ የሚችለው በሌሊት? ገባ እኔ ውጪ ሆኜ ድንገት ያ ድንጋይ ቢያገኘኝ ደግሞ አጉል ቦታ ቢመታኝ ምጎዳበት ሁኔታ ልሞትም እችላለሁ። ገባ አሁን ላይ እንዳልኩ ነው በቃ ማንም ሊሆን አይችልም። እሱ ነው ወንበዴ ገዝቶብኝ የተከታተለኝ ያለው። እህቱን በእርግጠኝነት ይሄን ነገር ታውቃለች፣ ትደግፈዋለች። ገባ ምክንያቱም ወንድሟ ነው እንዳልኩ ይደጋገፋሉ እርስ በርስ። እኔ ማንም እንደሌለኝ ስለሚያውቁ ነው ይሄንን ነገር የሚያደርጉት። ስለዚህ እሱም ስለሌለ ሆስፒታልም ሄዳ እንግዲህ አልመጣችም። እስኪ እሷ ለኔ አስባ እንደው ምን ሆነች ሞተች ተረፈችም ብላኝ መታም ለማየት ጥረት አላደረገችም። እንደውም እንደሞት ነው እርግጠኛ ነኝ ጸሎቷ። ስለዚህ ሄዳ ስለምታየው እዛም ስለምትጠይቀው እስር ቤት ያወራሉ በደንብ። ገባ ምን እንደሚያወሩ አይታወቅም፣ ግን ያወራሉ። እያንዳንዱን ነገር ያለውን ነገር ይነግራታል በእርግጠኝነት። ገባ ስለዚህ እኔ አሁን ለህይወቴ በጣም እየሰጋው ነው። በቃ አንድ ልነግር የምችለው ነገር እየሰጋው ነው። በቃ የሆነቴን ነው የምልህ። እና አሁን ያለው ነገር በጣም አሳሳቢና ከባድ ነው። በቃ ገባ እነሱ በዘረጉት ወጥመድ እኔን አጥምደው ሊጥሉኝ ነው አሁን ጥረት እያደረጉ ያሉት። እንዳልኩ ግን ልጁ እኔን ምንም ቢያገኘኝ በግላጭ ምንም ነገር ከማድረግ ወደ ኋላ እንደማይል ነው ምነግር። እናንተ ፊት እንደዛ ያደረገኝ ብቻዬን ሲያገኘኝ እርግጠኝነት አርዶኝ ነው የሚሄደው። ገባ ስለዚህ እኔ በጣም እየሰጋው ነው ለህይወቴ። ያለው ሁኔታ ምን ይመስላል እንደምገረኝ? አዎ ማለት እሷ እንዳለችው ልክ ናት። ወደ ሆስፒታል ያው መርፌ ምናምን ለመከታተል ይዣ ሲሄድ አንድ ኮሮላ መኪና አለ። ታርጋውን ለብቻ ልነግርህ እችላለሁ። በጣም ነው የሚከታተል። በምን ገባበትም ቅያስ ይገባል። እሱን ጥርጣሬ አለኝ። መስታወቱ ጥቁር ስለሆነ አይታይም። ሁለት ደግሞ ሌሊት እንዳለችው የሚወረወር ነገር አለ። ሌላ እምነትም ይኑራቸው አላቅም። የተቆረጠ አይጥ እናገኛለን፣ ደም ተንጠባጥቦ እናያለን። የተለየ ባዕድ ነገሮች ውሻ አለ እንግዲህ ጀርመን ሼፐር ውሻ አለ። ግን እንዴት ተገብቶ እንደሚደረግ አላቅም። አንድ ይሄ እንዳለ ሆኖ ያው እኔም ለመስዋዕትነት አባቴ ነው ሞት እንደዛ ስለማስብ ለባለቤቱ መስዋዕትነት ከፍላለሁ እስካለው ድረስ። የኔም ቤተሰብ ተበጥብጧል። በእርግጥ ለኔም ጓደኛ ምን ብለው እንደነገሯት አላቅም። ልጄን ይዛ ጠፍታለች። በደውልም አታነሳም። ነገሮች በጣም እየከበዱ ነው የመጡት እና ባለው አንፃር እኔ አሁን ብቻዬን ራሱ መውጣት አልችልም። ሰፈር ውስጥ ሰፈር ሄጄ እኔ ውሃ መግዛት አልችልም። ሰፈር ላይ ሰፈሩም ጠምዶናል። በቃ ሌላ ሰው አድርገውናል። ምን እንዳሏቸው አላቅም። አሁን ባለው የሥራ ሁኔታ ተወክታም ነው እንደዚህ ሆና ትሄዳለች ስራ ቦታም እያስተዳደረች እንግዲህ የራሷ ድርጅት እንደሆነ ያውቃሉ። የሚታየው እይታ የሚያዩት የሚገለማምጡን ደስ አይል እና በጣም ከባድ ነው። አሁን ቼክ ለማድረግም ሄዳ ቼክም ስናደርግ
ሰዎቹን በምን እንደገዛቸው አላውቅም። ድርጅቱ እንዲወድቅ ስለሚፈልግ እሱ በእርግጠኝነት ነው የምልህ አብረን እንብላ የአባቴን ቤት ዘርፍ አብረን ዘርፍ ሲዘረፍ አብረን ዘርፍ እንደዚህ አይነት ነገር እና እነዛም የቀረባቸው ጥቅም ስላለ አይናቸው ደም ለብሷል። በቃ ሁሉም እሷ ስመጣ የሚደረግ ነገር ያለው ባለቤትነት አይነት ስሜት የለም። አይደነግጡም። የታሰረው ነው ባለቤት አይነት ነገር ነው የሚመስል በጥቅም ስላስተሳሰረው ድርጅቱን በጣም ከባድ ሁኔታ ላይ ነው ያለው። ማለት ምን እንደፈለገ አላውቅም። ብቻ እግዚአብሔር ይርዳት እንጂ የዘረጋው ወጥመድ በጣም ከባድ ነው። አሁንም በውስጥ በኩል ምሰጥ ስልኮች ይኖሩኛል። የተለያዩ ስልኮች በተለያየ ስልክ ይደወላል። እኔ ላይ ዛቻ አለ። ገብቶ የሚቀር ይመስልሃል የሚል ሰው አለ። ቼክ አድርጋችሁ ቴሌ ማን እንደሆነ ምንም ቢደረግልን በጣም ደስ ይለናል። እስቲ ስለ ድርጅቱ ስለ ስራው ከምንም በላይ ድርጅቱ እንዳይበላሽ ነው ለቅሶና ቁሜ ሰዎች ወደ ስራ እንዲገቡ እኛም ወደ ስራ እንድንገባ ነበር ጥረቴ ስትይ ነበርና በዛ በኩል ተሳክቶልሻል? ተሳክቶልኛል ማለት አልችልም። ለምን መሰለህ? አሁን ላይ እንዳልኩ ነው። እዚህ ጋር ህመም ያለ ገባ። እዛም ሄጄ ደግሞ በእኔ ቦታ የሚተካሰው ለማስቀመጥ አሁን ላይ ማንም ላይ ትረስት የለኝም። ገባ። እዛ ጋር ማን ተገዝቶ መጥቶ ማን ገብቶ ድርጅቱን ሊያጠፋ እንደሚችል አላውቅም። ገብቷል። ስለዚህ ሰው አምኜ እንኳን እኔ ቤት ተቀምጬ ትንሽ ህመሜን እንኳን እንዳስታመም እንኳን ላደርግበት የምችለው ምንም አይነት አጋጣሚ የለኝም። ገባ። ያለውን ነገር ሄጄ ያለው እከታተላለሁ። ስራ እየተሰራ እንደሆነ ያለው ገባ። ከዛ በኋላ ነው ወደ ቤት መመለሰው። ግን አሁንም ቢሆን በእርግጠኝነት እዛ ድርጅት ውስጥ ሌባ አለ። ገባ። እንዳልኩ ነው በቃ ወንድምየው አለ። አሁን እሱ ስለሌለ እዛ ጋር ያለውን ነገር እኔ ሌሎች ጥበቃዎችንም ቀጥሬያለሁ። ገባ። እዛ ጋር ያለውን ነገር በደንብ እንዲከታተሉ እያደረኩኝ ነው። ገባ። ግን በየጊዜው የሆነ ዕቃ ይጠፋል። እኔ እንዴት እንደሚጠፋ ምንም ሴኩሪቲ ካሜራ ሁላ አለ። እኔ እንዴት ይሁላ ነገር እየተደረገ ሁላ እንዳለ አላውቅም። እሺ አሁን ማን ነው ቆይ ከሱ ውጪ ከውጪ መጥቶ እዚህ ጋር ዝርፊያ እኔ ላይ ሊያካሂድ የሚችለው? ቆይ ማን ነው? ይሄ ማለት እሱ በሌለበት ውስጥ ሰው አሉት ማለት ነው። እኔ ማን እንደሆነው እንዴት አውቄ ነው? እሺ ይሄ ነው እንደዚህ ያደረገው ያ ነው እንደዚህ ያደረገው ራሱ ኢቭን ማለት አልችልም። ማንንም አላውቅማ። ማን የሱ ግን ማን የኔ ወገን እንደሆነ ራሱ ማወቅ እየቻልኩኝ አይደለም። ገባ። ስለዚህ አሁን እዚህ ጋርም ቢሆን የሆነ ነገር ሉዝ እያደረኩ ነው። ከድርጅቱ ዕቃ እየጠፋ ነው። ገባ። እንደዚህ ተሽጧል ይባላል። የሆኑ ብሮች ይጎላሉ። ገባ። ይሄ እሺ እንዴት ሊሆን ይችላል? በቃ የኔም ጥያቄ ነው። ግን መልስ የሌለው ጥያቄ እሱ የለም። ግን የሱ ሰዎች ተላላኪዎች ስርስሩ የሚሉት ሰዎች አሉ በደንብ እዛ። በቃ እያንዳንዱን ስራቸውን በስነ ስርዓት እየተገበሩ ነው። እኔ እንዴት እንደሆነ ውስጥም እንግዲህ አላቅም። ፖሊስም አስቀምጦ ሊሆን ይችላል። ምክንያቱም በቀን ራሱ ስንቴ ነው ጥያቄ የሚፈቀድለት ሰምቻለሁ። ማን ነው እየሄደ በየጊዜው የሚጠይቀው? ምን አይነት ህግ ነው በየጊዜው እየሄደ እንደፈለገ ሰው ሲጠይቀው እንደፈለገ ተጠርቶ የሚወጣው? ይሄ ምን ማለት ነው? ገባ። ይሄን ያህል ስር ሰዶ ከሄደ እጁ ረጅም ነው ማለት ነው። ገባ። እኔ የሱን ያህል እጅ አይረዝምም ማለት ነው። ገባ። ስለዚህ አሁን ምን ማድረግ እንዳለብኝ ራሱ ኢቭን እያወቅኩ አይደለም። እኔ አለው እዛ ሄዳለሁ ግን ምንም እያደረኩ አይደለም። ለውጥ እያመጣ አይደለም። የባሰ እያሽቆለቆልኩ ነው ያለሁት። ገባ። ወይ ተቀምጬ አርፌ ወይ ድርጅቱን እዛ ጋር የሆነ ነገር እያደረኩ አይደለም። እዚህ ጋርም ደግሞ ራሴን ጤናዬንም ገባ ከምስጭቱም ከራሴም ነገር መቀመጥ አልቻልኩም። ገባ። ከዛሬ ነገ ሞትኩኝ ከዛሬ ነገ ተገደልኩኝ እያልኩኝ አሁን እኔም ሐሳብ ውስጥ ነው ያለሁት። እኔ እንኳን ግራ የገባኝ ነገር ቆይ እንዴት አድርጌ ነው እሺ እነሱን መገላገል የምችለው? ቆይ እንዴት አድርጌ ነው? እኔ ምን እንዳረኳቸው ሁሉ ይሁን ታላቅ እኔ ምንም ነገር ቢሆን እያስመሰልኩ አይደለም። ምክንያቱም በቃ ዝም ብዬ ማልቀስም አልፈልግም። በቃ እንዳልኩ ነው። በቃ እኔ ቀድሜ ያልቅሻለሁ ለሱ። ግን አሁን ከንብረቱም ከቤቱም ከምንም ነገር በላይ ህይወቴ ነው ለኔ እያሰጋኛለሁ። ገባ። ከዛሬ ነገ ሞታለሁ እያልኩ ነው እያሰብኩ ያለሁት። ገባ። ፖሊስንም እያመንኩ አይደለም። ምክንያቱም አሁን እየተደረገብኝ ያለው ነገር ልክ አይደለም። ገባ። እሺ እንግዲህ ተረጋጊና ያለውን ነገር ተነጋግሮ የሆነ መፍትሄ መፈለግ ነው። እሺ እንዴት ነው ቆይ ማድረግ የምችለው? ቆይ ለነሱ እሱ
የሚፈልጉትን ያህል ሆኖላቸዋል አድርጎላቸዋል። ቆይ ከዚህ በለኛ ምንድነው ለነሱ ምናር ከኛ ምንድነው ቆይ የሚፈልጉት? ለምን አይተውንም? ቆይ አሁን ለምንድነው ማይተውን? የወንድሙን ንብረት የማይፈልጉ ከሆነ እኔን ለምን አይተውኝም? እሺ እኔ በጣም ከባድ ጊዜ እያሳለፍኩ ያለሁት። በጣም ይቅርታ። ያ ችግር ነው። ተረጋጊና ዋስጣ ተረጋጋት ነው። እሺ እንግዲህ ያቶ ዮሐንስን አሟሟት ተከትሎ ሁለታችሁ ቤተሰቦች የተስማማ ነገር አትናገሩ። ዮሐንስን ገላዋለች የሷ እጅ አለበት ብለው ነው የሚያስቡት። አንቺ ግን ስለ ዮሐንስ አሟሟት ታውቂያለሽ፣ ታሞ ነበርም ስትይ ነበርና እስቲ እንዴት ነበረ ዮሐንስ የመጨረሻ ጊዜዎች፣ አሟሟቱ ደግሞ ምን ይመስላል የሚለውን እስቲ ንገሪኝ። እሱ ከታመመ በጣም ረጅም ጊዜ ሆኖታል። በጣም ረጅም ጊዜ ግን በሽታው እንደዚህ ገፍቶ እስከ ማስተኛት የደረሰው 1 ወር ቢሆን ነው፣ ከዛም አይበልጥም። ግን እሱ ቀድሞ ታሞ ነበር። ያው መጨረሻ ላይ በሕክምና እንደተረጋገጠው በሽታው ጉበት እንደነበረ ደርሰውበት ነበረ። ግን ከዛ በፊት እንዳልኩ ነው በጣም ብዙ ጊዜ ነው የታመመው፣ በጣም ብዙ ጊዜ። ግን በሽታውንም እሱ አይናገርም፣ መተኛት አይፈልግም። ገባ? አላማው ስራና ስራ ብቻ ነው። በቃ ይሄን ያህልም ለራሱ ኬርም አይሰጥም ነበር። ሆስፒታል መሄድ አይፈልግም። ትንሽ ነገር እንኳን ሲያመው በቃ እንደቀለለ እንዳለ ነገር ነው። አይደለም እንደዚህ ከባድ ነገር ማሙ ጭራሽ በቃ ላለመተኛት ነው እንደውም ጥረት የሚያደርገው ማለት ነው። ብቻ የሆነ ሆነና በጣም ከረጅም ይሄን ታሞ 1 ወር ከመተኛቱ በፊት እንዳልኩ ሆስፒታል እንዲሄድ በጣም ብዙ ጊዜ ወተውተው ነበር። ገባ? የሆነ ጊዜ ላይ 1 ወር እንደዚህ በጣም ከመተኛቱ በፊት ደም ነበር ያስተፋው። በጣም ነበር የደነገጥኩት። እውነት ነው ማለት በጣም ደነገጥን። እንዴ ይሄ ነገር ምናምን ስል እንደ ነስርም ነገር መሰለኝ። ስጠጋ ግን ካፉ ነበር ያ ደም እየፈሰሰ የነበረው። ከዛ በጣም ደንግጬ ይሄው ሹፌራችንም አለ እሱን ጠርተን አብረን ይዘነው ወደ ሆስፒታል ሄድን። ከዛ በኋላ ከረጅም ጊዜ ምርመራ በኋላ ነበር እዛ ስንደርስ ሁላ በቃ እንደ መደካከም አይነት ነገር አለብን ማለት ነው። ከዛ እንደዛው ቴኬር አደረጉት፣ ግሉኮስ ተደርጎለት ምናምን ትንሽ ደህና ሆነ፣ ወደ ራሱ ትንሽ መለስ ነገር አለ። ከዛ ወደ ራሱ ሲመለስ በደንብ ሕክምና አድርገው ምናምን ጉበት እንደሆነና ውስጡ በጣም እንደተጎዳ ገባ። ረጅም ጊዜ ውስጡ ሆኖ ግን ሕክምና እንዳላገኘ ሁላ ነበር በሰዓቱ የተነገረኝ ማለት ነው። ጉበት ሲባል እሰማለሁ፣ ግን ይሄን ያህል ስር ሰዶ እስከ መግደል እንደሚያደርስ የምር እኔ አላቅም ነበር። ገባ። በሰዓቱ በጣም ደነገጠን። እንደዚህ ሲሉም ብቻ ሕክምናውን እየተከታተለ ይሄን እንግዲህ ምለ 1 ወር ነው ብያለሁ የተኛው። ከዛ በፊት ግን ሕክምናዎችን እያደረገ እየተከታተለ ነበር በደንብ። ከዛ በፊት ግን እንመላለሳለን፣ ግን ምንም አይነት ለውጥ የለም። ሳሎች ይኖራሉ። በቃ ይሄ የሚበላው ምግብ አይስማማውም። በቃ የሆነ አንዳንዴም ዝልፍልፍ ይላል፣ የሆነ ይወድቃል። በቃ ምን ልበል ብቻ ኢቭን ሬዚስታንስ ሁላ አጥቶ ነበር የሆነ ሰዓት ላይ። ከዛ በኋላ ራሱንም የሆነ ታይም በቃ ከመድከሙ የተነሳ ራሱንም ችሎ እንደመሄድ ይሆናል አይደለ፣ ትንሽ ሄድ ብሎ ቆም ነገር ይላል። ደረጃ እንኳን የቤታችን ደረጃ እንኳን መውጣት ያቃተው ጊዜ ሁላ ነበር። ይሄን ያህል ማለት ነው ደክሞ ማለት ነው። ገባ። መጨረሻዎቹ 1 ወራቶች ላይ እንኳን በቃ ላይክ ይሄ በቃ ሞተ እሱ ምን ሞትኩኝ እያለበት ጊዜ ነበረ። ከዛ በፊት ግን እንዳልኩ ሕክምናዎችን ተከታተለ በደንብ እያንዳንዱን ነገር ካደረገ በኋላ ዶክተሮቹ ቦርዱ ተሰብስቦ ውሳኔ አድርገው ወደ ውጭ ሀገር ሄዶ እንዲታከም ወሰኑ። ከዛ እኔም በቃ ያው እንዳልኩ ነው የብር ችግር የለብንም፣ ስለዚህ ይታከም በቃ ያለውን ነገር ገባ። እንደምንም ተደርጎ ይታከምና እኔ እሱ እንዲድንልኝ ነው የምፈልገው። ገባ። ይታከም ተባለ። ፕሮሰስ የሚጀመር ምናምን ብለን እንደ ሐሳብ መቼ እንደሆነ ምናምን ጠየቅን። ግን ያው ቦርድ አይደለም እንደዚህ አይነት ውሳኔ ነው የሚወስነው። ያው እንዳልኩ ቦርዱ ወስኗል፣ ሄዶ እንዲታከም ተብሏል። ነገር ግን ዶክተር እሱን የሚያክመው የሚከታተለው ዶክተር ያለውን ቀሪ ጊዜ እዚህ እንዲያሳልፍ ብሎ ነገረኝ። እኔ ግን አልተስማማውም። እሱ እንዳያቅ ብዬ ዝም ነው ያልኩት። ገባ። ከዛ በኋላ ውሳኔው ተወስኖ ፕሮሰሱን ከተጀመረ በኋላ አልሄድም ነው ያለው። እሱ መሄድ አልፈልግም
እዚህ ያለውን ነገር ሳላስተካክል የድርጅቱን ጉዳይ ጥግ ሳላሲዝ ገባ እሱ ሞተ ማለት ቤተሰቦቹ እኔ ምን እንደሚያደርጉ ቀድሞ ጠንቅቆ ያቅ ነበር በደንብ ያቅ ነበር ግን ገባ እኔ ከነሱ ንብረት በላይ እኔ የሱ ህይወት ይበልጥብኝ ነበር ገባ እኔ እንዲድንልኝ ሄዶ ታክሞ እንዲመጣ እፈልግ ነበር ነገር ግን እሱ እዚህ ጋር ያለውን ነገር ስለማያቅ መሄዱን አልመረጠም ገባ እንግዲህ አስብ ዛሬ እንደዚህ ሊያደርጉኝ እሱ ግን በደንብ ያውቀው ነበር በዚህ ሁሉ ውስጥ ግን ከቤተሰቡ ጋር የነበረው ግንኙነት እንዴት ነበር ይሄን ያህል እንደሚሞት ያወቀ እነሱን ሊያገኝ ከነሱ ጋር ሊያወራ ለምን አልሞከረም ምንም ማድረግ እንደማይችል በደንብ ያውቃል ገባ እነሱ አልኩኮኒ እድሉን ቢያገኙ ከመጠቀም ወደ ኋላ አይሉ ይገሉታል እሱን ጭራሽ እንደዚህ ታምም ያለው እንደዚህ ሆኛ ያለው ምናም ብሎ ቢነግራቸው በደንብ ያጣድፉት ነበር በቃ እሱ ይሄን አልፈልግም በዝምታ ማድረግ ያለበትን ነገር ለማድረግ ነበር ሐሳቡ ገባ እኔ እዚህ ጋር እንዳልጎዳ አስብ እሱ እየሞተ ግን ለኔ በጣም ያስብልኝ ነበር ገባ እኔ እንዳልጎዳ ለወደፊት ህይወቴ እንዳልሰጋ ከነሱ ጋር ሳልገናኝ ምኖርበትን መንገድ ነበር ለኔ ሲያመቻችልኝ የነበረው ገባ እሱ እየሞተ ማለት ነው በቃ ይሄን ያህል ነው የሚወደኝ ገባ እኔ ግን ዛሬ እሱ እንደዚህ መስዋዕትነት የከፈለልኝን ሰው ገደለሽ መባል ነው ያለው እኔ እንዴት ብዬ ባለቤቴን እገድለዋለሁ የሁላ ጊዜ እንኳን ታሙ አንድ ቀን የተወደቅ የትነ ጠፋ አይተና አናቅም አንድ ቀን ተሳስተው ብለውት እንኳን አያውቁ አንድ ቀን እንኳን እሺ እንግዲህ የአቶ ዮሐንስ የመጨረሻ ቀናት ምን ይመስላሉ የሚለው በአቅራቢያው ሆነ ባየኸው ልክ አንተ ምስቲ ነገር ነው በሰዓቱ ለሊት አካባቢ ላይ እኔም እዛው ቤት ነበር ያደርኩት ትንሽ እንቅልፍ ሲጫቅ እሷ ለሊቱን ሙሉ ከሱ ጋር ነው አተኛም እንቅልፍም የላትም እንደውም ማስታወሰው ከመሞቱ 2 ቀን በፊት 24 ሰዓት ሞልቷታል 24 ሰዓት አልተኛችም ለሽንት ስትወጣ ከሱ ከመኝታ ቤት ወደቀች እኔ ነበርኩ ሳሎን አነሷት ውሃ አድርጌላት ከተወሰነ ደቂቆች በኋላ ነው ወደ ራሷ የተመለሰችውና እሱን በማስታመም እንቅልፍ እንኳን የላትም ነበርና የዛን ዕለት እኔ መኪና ውስጥ ነበርኩኝ ዝም ብዬ ሸለብ አድርጎኝ ነበር ግርግር ጠራችኝ ጮሃ ስመጣ እሷ ላይ ነው በቃ ደም የሌለ ነው ነፍስ ጪ ነፍስ ግቢ ነው ደነገር አይዞሽ በቃ አሁን ነበር ይሄን ነገር ባልኖረው ከባድ አፋፍሰነው ወጣን መኪና ውስጥ ከኋላ ነበር እሷ ላይ ነበር የተኛው አይቶ ግን ይፈሰሰው እንደምታይ ከፉ የሚፈሰው እንደምታይ ታሪኩን ንገረን እንግዲህ ብዙ ሰዎች እናንተ ላይ ነው እየፈረዱ ያሉትና መሰማት ስላለበት ገባን ሆስፒታል ከገባን በኋላ ዶክተሮቹ ማድረግ ያለባቸውን ነገር ማድረግ አደረጉ የምናየው ያው ያስታውቃል እነሱ ፊታቸው ላይ እኔ ተረድቻለሁ ቀድሞም ሁኔታውን ስላውስዋስ ዳደነግጥ እንጂ ኦሬዲ መኪና ውስጥ እያለ ጣር ላይ እንደነበር አውቃለሁ አለፈ ይወዱ ግን እኔ ገረመኝ ነገር አንድ ነገር ልንገር ያንን እንደሰማው መጀመሪያ ደወልኩት እሱ ጋር ሁሌም ይመታኛል አውቃለሁ ግን እንደ ወንድሙ እንደሞተ ይወቀው ብዬ ስደውልለት መጠጥ ቤት ነው ድምጽ ይሰማኛል ያው አርፏል ማለት
እና ጆሮዬ ላይ ዘጋው። አልሰማኝም ወይስ ምን ሆኖ ነው? ደግሜ ስደውልለት ምንድነው የምትጨቀጭቀኛል? ኃይልን ገር እኮ ብዬ ነው። እኛም ወደ ዛሬ እንደ ምን ሄዷል? እንዴት እንደደነገጥኩ መሬት ብትከፈል ብገባ እና ገርሞኝ እንዴ አልሰማኝም ብዬ ነበር የገመትኩት። እሱ ግን ሰምቶኛል። እሺ እሱስ ሲሆን በጣም የሚገርመኝ ነገር እህትየው ጋር ደወልኩት። ገና ምን ልትነግረኝ ነው ነገር ይሄ ማንሻኮክ አልተውክም አሁንም አለች። ኧረ እህትዬ ምን ነው ሰምቻለሁ። ምንም እኮ አልተናገርኩም እኔ ገና ሰምቻለሁ። ሬሳው መውጣት ካለበት ከኛ ይወጣል ካልወጣም ነገ እንመጣለን በላ እሷም ጆሮ ላይ ነዘጋችሁ። ደነገጥኩ ማለት ምን እሷ ፌንት ሰርታለች። ዶክተሮች ምናምን ግሉኮስ ምናምን ለመስጠት እየሞከሩ ነው። እሷ የለችም። ማን አለኝ? ማንንም ሰው የለም። ምን ላድርግ? ትዝ ሲለኝ ወዳጁ ጓደኛው ጋር ደወልኩት። በጣም ደነገጠ። የሆነ ሰዓት ላይ መቆጣጠር አቅቶት ስልኩ ተቋረጠ። መልሼ ደወልኩ። አይዞህ አልኩት። መንዳት ሁሉ አልቻለም። በራይድ ነው የመጣው። እንቀጠቀጥ ነበር። ቢያንስ እሱ ጓደኛው በጣም እግዚአብሔር ይስጠው ጥሩ ሰው ነው። ረዳን። ማድረግ እንዳለበት ምን መደረግ እንዳለበት ቤት ላይ ምን መሆን እንዳለበት በቃ እሱ ማኔጅ አደረገ ሁሉን ነገር። ይዘነው መጣን ማለት ነው። ያው መሆን ያለበት ሆኖና ሬሳው ገባ ቤት። የሚገርመኝ አልመጡም እንዴ ለቀስተኛ መጥቷል። እንግዲህ የሚመጣበት ሰዓት እየደረሰ ነው 6 ሰዓት። አረ ሰው የለም ብቻዋን ናት። አረ ማንን ወክል ወንድም እህት ብለን ማንን እንበል ግራ ገባኝ። ጎረቤት ምናምን ግራ ገባው። ኋላ ላይ ከቤት ሬሳው ከወጣ በኋላ ልክ መቃብር ቦታ ላይ ጉርጓድ እየገባ አዩዋቸው። የሚገርመኝ እሱ ብቻ አይደለም። እሺ ተቀበረ። ሰው መጥቶ ይሰናበታል እኮ አይዞሽ ብሏታል። እሷን ብቻ የሉም። እኔ ምን ይዋጠኝ? ሪሲን ምን ያህል ምን አረጋቸው? ካፈር አንስቶ ሰው አርጓቸው ለማንም እንዲተርፉ አርጓቸው። ምን ቢበድሉት ነው ከዚህ በኋላ? እኔ ግን ደማቸው ቢመረመር ኢትዮጵያ አይመስሉኝም። በርግጥ ኢትዮጵያ እንደዛ ያር በጣም ነው ማዝንባቸው። እንደዚህ አይነት ሰው አይቻላል። ጨካኝ ናቸው። እግዚአብሔር የሥራቸውን ይስጣቸው። ብቻ መተውቁ የማይቀር ነገር ነው። ታዋዱ ፍርዱ ደግሞ እግዚአብሔር። ይሄን ነው የምለው ወንድም። እሺ እንግዲህ ያለው ነገር ምንድነው የሚለው ከሁለታችሁ ቤተሰቦች ከምንሰማው ባለፈ ከገለልተኛ ሰዎች የምንሰማቸው ታሪኮች ይዳኙናል ብለን እናስባለን። ከተቻለ ደግሞ በእንግዲህ በአቶ ዮሐንስ ወንድም ዙሪያ ዛሬ ከእህትየው ጋር ፊት ለፊት ላገናኛችሁ እችላለሁ። ከሳቸው ጋርም በስልክ እያወራን ነው። አንዳንድ ነገሮች ማውራት አለባችሁ ለፊት እንደ ቤተሰብ እንደ ሽማግሌም ደግሞ የአቶ ዮሐንስን ጓደኛ ይዘን ነገሮችን እንሞክራለን። ተመልካቾቻችን ግን ከኛ ጋር ከሆናችሁ የዚህን አጓጊ ታሪክ መጨረሻ ታውቃላችሁ ማለት ነው። በእውነት ለመናገር እኛም ታሪኩ እውነቱ የቱ ጋር እንደሆነ ማወቅም አልቻልንም እስካሁን ድረስ ባለው። ስለዚህ እንግዲህ ከገለልተኛ አካላት ነገሩን የምናጣራ ይሆናል። አብራችሁ ነው። እሺ እንግዲህ ተመልካቾቻችን አሁን የምንገኘው የአቶ ዮሐንስ ወዳጅ የሆኑ ሰው መኖሪያ ግቢ ውስጥ ነው። እንግዲህ እሳቸው ራሳቸውን ያስተዋውቁንና ከአቶ ዮሐንስ ጋርም ያላቸውን ግንኙነት ያብራሩልናል። ስለ ቤተሰቡም አንዳንድ እንቆቅልሾችን ይመልሱልናል ብዬ አስባለሁና እስቲ ስለ ጉዳዩ ንገሩ። ስሜ ጳውሎስ ይባላል። ያው የቅርብ የዮሐንስ ጓደኛ ነኝ። የቅርብ ስለ በጣም አብሮ ድርጅታችን ነው ማለት ይቻላል። እህታዊ ማለት እህትና ወንድም ድርጅታችን ምን ነው ዋውሰው ቃም ብዙ ነገር እና ዮሐንስ ጥሩ ሰው ነው። በርግጥ ይሄ ነው ብዬ ለመናገር ቢከብደኝ ብስጭት ይኖረዋል። ብዙ ጊዜ ይበሳጫል። የማየው ነገር ያንን ነው። ዮሐንስ በጣም ምርጥ ሰው፣ ለሰው አክባሪ ነው እንጂ ይሄን አልጠላት ኖሮና ይገድለዋል የሚል ነገር እንደማይኖር እርግጠኛ ነኝ። እና ስለ ዮሐንስ ለመናገር ምን ብዬ ልንገር? ለኔ በተለይ እንጃ አባቴም ነው ማለት ይችላል። ይበልጠኛል እድሜም አበረታቶ እዚህ ድርጅት ውስጥ እኔ በቅርብ በቃ
ሚዜም ሽማግሌም የሆነኝ እሱ ነበር የዳረኝ የኳለኝ እውነት አምልክ እና እዚህ ደረጃ እስከምደርስ ዮሐንስ በጣም ለኔ አስተዋጽኦ አድርጎልኛል ከምነግር በላይ በቃ እንዶ ማሽን እንኳን የሆነ ነገር እንኳን አጥሮኝ ቢሆን አስቋርጦ ወደ እኔ ድርጅት የሚያረግ ሰው እና በጣም አበረታቶኝ እስካሁን በሁለት እግሬ እንድቆም ያደረገኝ ትልቅ ከአባቴ በላይ ነው ብዙ ሰው አጠያይቀናል አንተ ጋር ስንመጣ እንደው ለአቶ ዮሐንስ የቅርብ ወዳጅ የምትሉት ሰው የልቡን ሊነግረው የሚችል ሰው ማን ሊሆን ይችላል የሚለው ብዙ ማጣራት አድርገን ነበርና ብዙ ሰው አንተ ነው የጠቆመን እንግዲህ አንተ እያልኩኝ ነው እንግዲህ ብዙ ሰው ወደዚህ ነው የመራና ምን ያህል ነው እርስ በርስ ሚስጥር የማውራት ነገሮችን የማውራት ጉዳያችሁ ምን ያክል ጥልቅ ነው በጣም ጥልቅ ነው ከምነግር በላይ እንግዲህ ጓደኛ ይበልጣል አይደል ከቤተሰብም ከምንም ኔጋ ነው የሚያሳልፈው አንዳንድ ነገር የሚፈልግ ብዙ ነገሮችን ሸክሞችን ራሱ የሚያራግፈው ኔጋ መጥቶ እና ብዙ ነገር ያጫውተኛል አሁን በሚዲያ ይሄን የምትለው ሳይሆን የተደበቀ ነገር ኖሮ ሳይሆን ግን ትንሽ የሚበሳጭበት ነገር አለ ይመስል ምን እንደሆነ አሁን ይሄን በያን ነገር እና ትንሽ ውስኪዋ ምናምን ትንሽ ያበዛ ያው እኔም ያልበሽታ ይኖራል ብዬም አልጠብቅም ግን በቃ ያችን ሲወስድ ነው የሚደሰተው የሚጫወተው በቃ ነገሮች የሚለቁት እኔም ደግሞ ያው ቀኔ እሷን ተጠቀማለሁ ውስኪዋ ማለት ነው እና ያው ቤቱ ስለሚኖር አንዳንዴ ሁሉ ደብቃለሁ ድንገት ስለሚመጣ እና ያስለዋል ማርሳል ገባ እና ምናልባት እኔ ያደርሰዋል ብዬ አልገምትም ነበር እና እንግዲህ ሰው ጥሩ ነው እንደነገርኩ ብስጭቱ ምንድነው ለማለት እኔ ከብደኝ ብስጭቱ እንግዲህ ከቤተሰብ ጋር የተያያዙ ነገሮች አሉ አሁን እንደምታውቀው ባለቤቱና እህትና ወንድሞቹ ጦርነት ላይ ነው ያሉት እነሱ ከመጀመሪያም አይስማሙም ይሄንን ታውቃለህ እንግዲህ ምንድነው እነሱ ማያስማማቸው አቶ ዮሐንስስ ማንን ነው ትክክል ነው ብሎ የሚያስበው ከሌ ትክክል ነው ለማለት አይፈልግም እሱ ሲጀመር ግን አሁን እሱ በህይወት የለም እኛው መውሰድ ያለብን ነገር እነዚህ ሰዎች ሊጋደሉ ነው የደረሱት እንግዲህ እንደምታየው ስለዚህ ምን ማድረግ አለብን ማስማማት ነው እንግዲህ ስምምነቱ ምንድነው እቺ ትልቅ ድርጅት ነው ቀላል ድርጅት አይደለም ይገባኛልም ይሁን ምንም ይሁን እሷ መጎዳት የለባትም ባለቤቱ እውነቴን ነው እስከ መውጋት ድረስ መድረስ ማለት ይኖር ነው መደረግ እኔ ብኖር ራሱ እንደውም ሌላ ነገር ውስጥ እንገባ ነበር እቺ ልጅ እንድታስታማው እንዴት ሆና ከሰውነት ጎናና ወጣ አይቻታል ግን ምን ሆነው ነው እነዚህ ሰዎች የማይረጋጉት እኔ በቅርብም እኔ ከኔ ቀረበ ማንንም የለም ለሱ ሲጀመርም ስለዚህ ተቆጥተንም ገስጠንም ገባ እነዚህ ሰዎች ቢስማሙበትን መፍጠር ነው እንጂ ልጅ መጉዳት የለባትም በእነዚህ በቤተሰብ መሃል ያለው ነገር ምንድነው ያቶ ዮሐንስ እህት እና ወንድም ቲሴቲዮ የሆነ ነገር አዙራበታለች በሽተኛ አድርጋዋለች ገለዋለች እስከማለት ድረስ እሷን ይሆን ይችላልና ይሄ ነገር እንደው አንተ ካየኸው ከባለቤቱ ጋር አቶ ዮሐንስ የነበረው ነገር ምን ይመስል ነበር ምን ነገር እሷ ሰውነቷን አጣች እንደውም በሱ በጣም ነው የምትወደው በጣም ነው የሚወዳት እንኳን አይደለም የመድኃኒትና ማስገደል እሱ ልትገባ ለራሷ ጊዜዋን ገና ናት እኮ ይሄን ያለ ሄደች ማለት ማለት በጣም ከሰውነቷ በላይ በሽታ ላይ እንዳትወርቅ ነው ፈራ እኔ አሁን ራሱ የተወጋችው እንጃ ያመረቀዘ ነው ምናምን ለምን በቃ ጊዜ ማልሰጠችው እንጂ እንኳን እሱ ልገል ህይወቷን የገደለች ሰው ናት እውነቴን ነው የምነግርህ እንዴ ሰዎች መረዳትና ማወቅ ያቀተናል እንዴ የሚገደል ሰው አለም ሲጀመርም ሰው ጥሩ ሰው ነው እኔ አሁን ቤተሰቦቹ እንደውም ቢኖሩ ይገሉት ነበር ብዬ ነው ማስበው ይቅርታ አድርግልኝ ለማለትም እኔ እንደዚህ ቃላትም ያወጣሁት እንደው ስለሷ በሷ ስለመጡ ነው እንጂ ልጅ ወጣትነቷን ጊዜዋን ሙሉ ነገሯን ጨርሳ በሱ ህይወት ውስጥ ያለች ሰው ናት ሌላ እንኳን የምታስብ አይደለች እውነቴን ነው ማለት ቲና እንደዚህ ነው ሰው
ትሆናለች ብዬ ማንም ስታያት ራሱ ያስታውቃል። እና ምንድነው ሌላውን እና እሷ አሁን ፌንት አርጋ ሙሉ ነገሯን አልኩ እነሱ ይጠረጥሩ ነበር በፊት አላቅም የሆነ ነገር ሊኖር ይችላል ያው ንብረት ከባድ ነው ግን እሱ ለፍቶ ያፈራው ነው ለሰዎቹ ሁሉ የተረፈ ሰው ነው ግን በርቀት ምን እንደሚያስቡ እነሱ አላቅም እና ምንድነው ሙሉ ነገሯን ህይወቷን ማንነቷን ጊዜዋን ሙሉ ለሙሉ የሰጠች ሰው ነው ቲና ማለት እውነቴን እንደምነግር በጣም ምስኪን ጥሩ ሰው ግን ስትናገር ሲሪየስ ናት ገብቷል እንዴ ከበስተጀርባ ያለች ሴት ናት እኮ ወንድ ልጅ እዛም ታደርሰው የሷ ሲሪየስነትና ኮስታራነት መጥፎ ሊያስመስላት ይችላል እንጂ ውስጧ በጣም ጥሩ ሰው ነው ያው ለቅሶ ላይ ማዝ ነው ወይኔ ወንድም እንደዚህ መሆኑ ነውና ማንም አልደረሰለት እህቶቹ አልደረሱ ወንድሞቹ አልደረሱ እኔ እንግዲህ ከማን ነው የሚደርሰው ከዛ በላይ እንግዲህ ሹፌሩ ተጨንቆ ነው ለኔ ደወለልኝ እኔ ሮጬ ስመጣ ልክ እንደሌላ ነገር ወይ ፍሪጁ እንኳን አላስገቡት የሆነ ጊዜ ታይም ድረስ ይቆየው አሯሩጬ ገና አስጎግጬ ምን ብዬ ሳጥን ገዝቼ የተከበረ ሰው ነው ምንም ያላጣ ሰው እንኳን ሰው እኮ አስፈላጊ ነው እንገርግጥ እንደዛ አድርገን ለዚህ አብቄቸዋለሁ እንኳን ስለ አልደረሱ እሺ እንግዲህ ከርሶ ጋር ያለኝ ቆይታ አላበቃም ትንሽ ወይዘሩም እያስቸገረ ስለሆነ እዛው ቤተሰቡን ለማገናኘት አስቤያለሁ እናንተ ባላችሁበት እስቲ መፍትሄ እንፈልጋለን ዛሬ እህትየውም ይኖራሉ ቲናም ባለችበት ብዙ ነገሮች እናወራለን ከርሶ ጋርም ያለን ቆይታ አላበቃም እንግዲህ ወደዛ ብናመራሽ እሺ እሺ እንግዲህ ተመልካቾቻችን ተመልሰን መተናል ያው እንግዲህ እዚህ ስለመጡ እናመሰግናለን ምንም እንኳን ሀዘኑን የቀሰቀሰ ቢሆንም እዚህ ድረስ መተው ስለ ጉዳዩ እንድናወራ ስለፈቀዱ እናመሰግናለን ማዘር በቃ እኮ ተባብለን እኮ ለቅሶ አቁመን ነው ማውራት ስላለብን ነው ስለ ጉዳዩ እንግዲህ አሁን ያለው ነገር ያውቁታል ለዛ ስለሱ ጉዳይ እንድናወራ እንጂ አሁን ለሀዘን አይደለም የጠራነው ስለዚህ ተረጋግተው እናወራ ሁሉ ነገር ጨለመብኝ ገና ቤቱን ገባ አብዬ ግቢ ሳየው ምን ነው እቺ ቀን እንደው ለኔ ባልነጋች የመከራው ብዛት በዛብኝ እንጂ ወንድሜን በሞት አጣው ትንሹንም አሳልፌ ለእስር ቤት ሰጠው ልፋቴ ድካሜ ለነሱ ብዬ ለራሴ ሳልኖር መጨረሻው ይሄ ከሆነ ይሁን እንግዲህ እሺ አሁን ተረጋግተን ያለውን ነገር ተነጋግረን እንትን እንድንል ነው የመጣነው ያው እሷም ያለችበትን ሁኔታ አይተዋል እርሶ ደግሞ ሰሞኑን ደውለው ሲያወሩኝ ነበር ያው እንግዲህ የወንድሙ ጉዳይ አሳስቦታል የሆነው ነገር ሆኗል እሷም እንደ ዘመድ ነገሮችን ቀለለት አድርግ ሲሉኝ ስለነበር ነው ዛሬ ተገናኘ ነው ሐሳቡት ምንድነው አዎ እንግዲህ ምን ይደረጋል ሳይሆን መጀን አለወሉ ሁሉ ነገር ባይሆን ጥሩ ነበር ስለዚህ እሷ አሁን እውነት ዮሐንስን የምትወደው ከሆነ እኛስ ወዴት እንሄዳለን እኔ ደግሞ ሁለቱንም ማጣት ይከበደኝ እውነት የምትወደው ከሆነ አንድ እናቱን ልጅ ከእስር ቤት ታስወጣልኝ ከዛ በኋላ የሚሆነው እንግዲህ እሱ እንዳለ ይሁን አሁን እኔ በእናንተ ፊት መለምናት ሁለቱንም ማሳድጌ ባዶዬን እንዳልቀር ከዚህ በፊትም እንዳልኳችሁ ትዳሬ ኑሮዬ ብያላቅም ሳላገባ ሳልወልድ እነሱ ነው ይሄ ነው አሁን እንደ በእውነት የምትወደው ከሆነ ዮሐንስን ሁለት ነገር እንዳላጣ ወንድሜን ታስፈታልኝ ባካችሁ እንደው ከፈጣሪ ብለሽ ለእግዚአብሔር ብለሽ
ግድ የለም ሁሉን እግዚአብሔርና ጊዜ ይፈታዋል። እንግዲህ የሆነው ነገር እንዳለ ሆኗል። እዚህ ቤተሰብ ውስጥ የተፈጠረው ነገር ተፈጥሯል። ዛሬም እንደ ሽማግሌ ያቶ ዮሐንስን ወዳጅ ይዤ የመጣውበት ዋናው ምክንያት እሱ ነው። የደረሰ ጉዳት አለ፣ በህግ የሚያስጠይቅበት ደረጃ አለ። ግን ነገሮችን ለማቅለል እንሞክር። እናንተ ሰላም ፍጠሩ፣ ድጋሚ እንደዚህ አይነት ነገር አይፈጠር ነው ቅድምም ስናወራ ሲሉን ነበርና በመካከላቸው እየተፈጠረ ስላለው ነገር ሲነግሩኝ ነበርና ምንድነው የሚሉት? አይ እኔ የምለው እንደዚህ ነገር አቅልለው ቢያዩ ጥሩ ነው። የሞተ ሞተ፣ ያው ልጁም የወጋውም ልጅ ፍርድ ነው የሚዳኘው እንጂ እሱ ያለችው ይለቀቅ ብታይ አይለቅም። የህግ ጉዳይ ነው። ግን ውስጣቸው ያለ ቁርሾ ነገር ይቆም። እቺ ልጅ አትጎዳ፣ እሷም አይጎዱ። ስለዚህ በዚህ አይነት መንገድ እርቅ ቢፈጥሩ ደስ ይለኛል። በእናንተ መካከል እየተፈጠረ ያለው ነገር ብዙ ሰው ብዙ ነገር ጉዳት ከማድረሱ በፊት እናንተ ወደ ሰላም አቅጣጫ ኑ የሚለው ነው ዋናው ሐሳባችን። የምትይው ነገር አለ ቲና? ይሄ ምን ማለት ነው? ቆይ እርቅ ማለት ምን ማለት ነው? እዚጋ ህይወቴን ሊያሳጣኝ የሚችል ነገር ነበረ፣ ገባ? ህይወቴ አደጋ ላይ ነው እያልኩኝ፣ ገባ? ምን ያህል አሁን ችግር ውስጥ ነኝ፣ ችግር ውስጥ ነው ያለሁት፣ ለህይወቴ ያሰጋኛል እያልኩኝ፣ እርቅ ማለት ምን ማለት ነው? ገባ? ለፉ ሚዲያ ላይ ወጡት መጀመሪያ እነሱ ናቸው፣ ገባ? መተውኔ ለማናገር አልሞከሩም። የነሱ ጉድ እንደሚወጣ ስላላወቁ ሚዲያ ላይ ወጡ። በመሃል ስገባ አንቺ ነገሮችን አብርጅ፣ ባለቤትሽ ነው ለሞቶ አይሆንም። የሱ ነፍስ እንኳን እንዲያርፍ እናንተ መስማማት አስፈላጊ ነው እንጂ ሁልሽ ያለፈው ብትዘረዝሪው እኔ አሁን በቃ ምንድነው እኔ የምፈልገው ነገር እውነት እንዲወጣልኝ እፈልጋለሁ። ገባ? አንተ አዎ አውቃለሁ፣ የባለቤቴ ወንድም ጓደኛ ነህ፣ እያንዳንዱ ያለውን ነገር ከድሮ ጀምሮ በደንብ አድርገህ ታውቃለህ። ገባ? አሁን ደርሰህ ምንም እንደማያውቅ ሰው አትሁን። እኔ አውቃለሁ። ገባ አይደለ? ምክንያቱም እያንዳንዱ ይበሉ እንጂ ተረጋጊው፣ ይበሉ እንጂ አንቺ ከደሙ ነፃ ነሽ። ለባልሽ ምን ያህል መስዋዕት እንዳልሽ ምን ብለው ነው ሚዲያ ላይ ያወጡት? እኔ እኮ አሁን ሰው እኔን እየፈረጀኝ ነው ያለው። ገባ አይደለ? ለምን እንዴ ባሉ አልኩበት ለምንድን ነው ስም የሚጠፋው? አንቺ ተጎዳሽ አይበልጥ? ለምን ተጎድቻለሁ? አሁን ኧረ ተይ፣ በህይወትሽ ያረግሽው አይበልጥም ወይ? ጭራሽ እኔ ልንገርህ፣ አንቺ ከሰውነት ጎዳና መሞት ነው እንደምትፈልጊ? ኖ ነገሩ ከወጣ አይቀር፣ ገባ? ይሄን ያህል ከተጨመላለቀ አይቀር እሄድበታለሁ፣ እገፋበታለሁ። እያንዳንዱ ነገር ገባ? ላደረጉኝ ነገር ካሳ እፈልጋለሁ። የሷም ወንድም ደግሞ አይወጣት ጎርቶኛል፣ ህይወቴን ሊያጠፋ ነው የሞከረው። ገባ? ቢሳካለት ኖ አይደለም፣ ህግ ነው የሚወስነው ብዬሻለሁ። ህግ ነው፣ ግን ህግም ማለት ነው ልክ አይደለም። አሁን እሳቸውን እኔ አልተጎዳሁም እንዴ? ተጎድተሻል። ስለዚህ ምንድነው የምትለው? እኔ ተጎድቻለሁ። የበለጠ ሌላ ጉዳት ውስጥ ለምን ትገቢያለሽ? ልግባ ካሁን ከተጎዳሁት በላይ ቆይ እንደማመጥስ ቆይ ብንተው እኮ ነው። እስቲ ወደ ሰላም እንምጣ። ይሄም ልጅ አይታሰር አይደለማ። መጀመሪያ ያደረጋችሁት ነገር ከፍትህ ሳላደርስ የእርሶ ወንድም ስለተጎዳ ብዬ እኔ ክሴን የማቆምበት ምንም አይነት ምክንያት የለኝም። ሰሚኛለሽ? የሮጠ ሁሉ አይደርስም። እውነት ነው። እግዚአብሔርና ጊዜ እውነቱን እስከሚያወጣው ድረስ ወደ ሰላሙ ብንመጣ ይሻላል ብለን እንጂ አንቺስ ብትሆኚ የቀብሩ ለታ አይደል እንዴ ዳንስ ከፍተሽ ስትጨፍሪ የነበረው? እንደው አይደለም እጅሽ ላይ ያለ ቆይ ተይ ግድ የለሽም። አፍ ሲዋሽ ልብ ይታዘባል አለኛ ሰው። ግድ የለም ስሚኝና አሁን እኮ እናንተን ወደኋላ መውሰዱ አይደለም የምንፈልገው ነገር፣ እናንተ ሰላም ፍጠሩ ነው። ሰላምን የፈለግነው እንዳልከው አንተ እግዚአብሔር ይስጥህ። እስቲ የልጁም በስጋው አልደላውም፣ ቆሞ አልደላውም፣ ሞቶ እንኳን እስቲ ነፍሱ ትረፍ ብለን ነው። ይሄ ልጅ ደግሞ የወንድሙ ሐዘን ከሰውነት ጎዳና አውጥቶት እንደገና በእስር ቤት ለምን ይንገላታ? እኔስ እነሱን ሳሳድግ የለፋሁት ልፋትና ያለ ጊዜ እንዲህ ስብርብር ያልኩት ነገር እስቲ ተወኝ ሆዴ ብዬ
ወደ ሰላም መጣን እንጂ በደሉንማ አሁን ይሄኛው አይደለም ወደኋላ ሄደን በደል ለመቁጠር ሳይሆን በእናንተ መካከል ስምምነት መፍጠር ነው ጥረታችን እናንተ ግን አንስማማም የምትሉ ሐሳብ እሱ ነው እኔም ሰላምን ነው የምፈልገው ታይ ልጄ ታይ ጊዜ የሰጠው ቅል ድንጋይ ይሰብራል እንደተባለው ሳይሆን መለስ በይና ግድ የለሽም ሁሉ ካልኩ ዘላለም ሽምግልና ቀላል ነገር አይደለም አቃለው ግን አንድ ክችች ማለት አይደለም ነገር ያለው አቋም አላት ብዬ አሁን ሰዎች የሚመስሏት መጥፎ አርጎ ነው የሚያወጥ በዚህ ይኸውልህ ዘላለም አንድ አንተም ሆንክ ያንተም ልጆችም ሆነ እኔ የኢትዮጵያ ህዝብ እንዲያቀልኝ የምፈልገው ነገር ጉልበቴን ገባ ሰላሜን ገባ የሰፈር ሰው እነሱ ሚዲያ ላይ እንደዚህ ያደረገች ምናምን ብለው አውርቶ ገባ የሰፈሩ ሰው እንዳለ ዛሬ መጠቋቋም ያርጎኛል ይሄንን ይመልሱልኛል እሱ በሌላ ይቀር አሁን እናንተ ሚዲያውን ተስተካክላላችሁ ምንድነው ውሃ ቢወቅጡትም ቦጨው ነኮ አንቺ እየታይ ግድ የለሽም ሰው ነሽ ዛሬ ለሱ እንደሚያስቡ ለሱ እንደሚቆረቆሩ አይነት ሰው ለመምሰል ባይሞክሩ እንደሌላ ጊዜ እኔን ትሪት እንደሚያረጉኝ እኔን እንደሚያዩኝ ይዩኝ እሱ አሁን እንደውም ነፍሱ አርፏል በደንብ አርፏል እኔም እኮ ለስም የምትለው ነገር ሚዲያው የሚያረጋው ነው ያር ለምን መጀመሪያ ግድ የለሽም ታይ ሰው ነሽ አፈር ነሽ ህግ እፈልጋለሁ ፍትህ እፈልጋለሁ ይኸውልህ እኔ የምፈልገው ነገር ህግ ነው ብያለሁ ስለዚህ ስሜን ይመልሱልኝ ገባ እስካሁን ይኸውልህ ሲያሯሩጡኝ ይኸውልህ ለሆስፒታል ሄድኩት ያወጣሁት ወጪ ገባ ሁሉንም ነገር እንዲከፍሉኝ ይፈልጋለሁ አንተ ነህ ዘላለም እቤቴ መተህ የምታሰድበኝ አንተ ነህ እንደውም አሁን የምፈልገው ምን እንደሆነ ታውቃለህ ህግና ህግ እንዲዳኘን ስለምፈልግ ከቤቴ እንዲወጡ የምፈልገው ብርድ ምን ያመጣል ከማንቀጥቀጥ ሌላ ነው ስሚ እስካሁን የለማንኩሽ የወንድ ዝም በይ ምን በጣም አከብራለሁ ብርድ ምን ያመጣል ከማንቀጥቀጥ ሌላ ምን ይመጣል እኔም አልለቅም እውነቴን ይዤ እስከ መጨረሻው በይ እንግዲህ አንቺም ቀጥይ እኔም ቀጥላለሁ እሺ እሺ ያረ ቆይ ተረጋጉ እኛ ነው ተረጋጉና እንተንበት ብንረጋጋ ታለይ ማለት አትችይም አንቺ እንኳን ኖረሽበታል የወንድሜ ቤት እኮ ነው እሺ ተረጋጉ አንዴ ተረጋጉ በሰው ጀምሮ በሰይጣን ይቻላል ተረጋጉ ማዘር እንዴ ተረጋጉ አራ ኖ